መጽሐፈ ነገሥት ካልዕ ምዕራፍ 7 ኤልሳዕም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ፣ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን? አለው። እርሱም እነሆ በዓይኖች ታየዋለህ፣ ከዚያም አትቀምስም አለ። በበሩም መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድድ ራብ ከተማ አለ፣ በዚያም እንሞታለን፣ በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ፣ በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን ተባባሉ። ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያንም ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸውም እነሆ የእስራኤል ንጉሥ የኬጢያውያንን የግብፃውያንን ነገሥት ቀጥሮ አምጥቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንም ፈረሶቻቸውንም አህዮቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚህም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ ጠጡም። ከዚያም ወርቅና ብር ልብስም ወሰዱ። ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ። ከዚያም ደግሞ ወስደው ሸሸጉ። ከዚያም ወዲህ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው፣ እኛም ዝም ብለናል፣ እስኪነጋም ድረስ ብንቆይም በደለኞች እንሆናለን፣ ኑ እንሂድ፣ ለንጉሥ ቤተሰብ እንናገር ተባባሉ። መጥተውም ወደ ሶርያውያን ሰፈር መጣን። እነሆም ፈረሶችና አህዮች ታስረው ድንኳኖችም ተተክለው ነበር እንጂ ሰው አልነበረም፣ የሰውም ድምፅ አልነበረም ብለው ወደ ከተማይቱ ደጅ ጠባቂ ጮሁ። የደጁም ጠባቂዎች ጠሩ፣ ለንጉሡም ቤት ውስጥ አወሩ። ንጉሡም በሌሊት ተነስቶ ባሪያዎቹን ሶርያውያንን ያደረጉብንን እነግራቸዋለሁ፣ እንደ ተራብን ያውቃሉ። ስለዚህ ከከተማይቱ በወጡ ጊዜ በሕይወታቸው እንይዛቸዋለን፣ ወደ ከተማም እንገባለን ብለው በሜዳ ይሸሸጉ ዘንድ ከሰፈሩ ወጥተዋል አላቸው። ከባሪያዎቹም አንዱ መልሶ በከተማ ከቀሩት ፈረሶች 5 ይውሰዱ፣ እነሆ እንደቀሩት እንደ እስራኤል ወገን ሁሉ ናቸው፣ እነሆ እንዳለቁ እንደ እስራኤል ወገን ሁሉ ናቸው፣ እንስደድም እንይም አለ። 2 ሰረገሎች ከፈረሶች ጋር ወሰዱ። ንጉሡም ሄዳችሁ እዩ ብሎ ከሶርያውያን ሰራዊት በኋላ ላከ። በኋላቸው እስከ ዮርዳኖስ ድረስ ሄዱ። እነሆም ሶርያውያን ሲሸሹ የጣሉት ልብስና ዕቃ መንገዱን ሁሉ ሞልቶ ነበር። መልእክተኞችም ተመልሰው ለንጉሡ ነገሩት። ሕዝቡም ወጥቶ የሶርያውያንን ሰፈር በዘበዘ። እንደ እግዚአብሔር ቃል 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ተሸመተ። ንጉሡም ያን እጁን ይደግፈው የነበረውን አለቃ በሩን ይጠብቅ ዘንድ አቆመው። ሕዝቡም በበሩ ረገጠው። ንጉሡም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረው ሞተ። የእግዚአብሔር ሰው ለንጉሡ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ሰቅል 1 መስፈሪያ መልካም ዱቄት በ1 ሰቅል ይሸመታል ብሎ እንደተናገረው ነገር እንዲሁ ሆነ። ያም አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህን ነገር ይሆናልን? ብሎ ነበር። እርሱም እነሆ በዓይኖች ታየዋለህ፣ ከዚያም አትቀምስም ብሎስ ነበር። እንዲሁም ደረሰበት። ሕዝቡም በበሩ ረገጠውና ሞተ።